ማዘሯ ደግመሽ ወተት ካገነፈልሽበት መጣሉ ነው አይደል? ልብሽን አተሽዋል መቼስ። ሰው እናቴ ታመጣለች ይችላል። አረ ማዘሯ ምንና ምን ነው የምታገናኘው? እኔ በቀጥለው እየተበጠሰ ስላስቸገረኝ ነው። አዎ እንደሱ መልሽልኝ። ዱላ ላቀብልሽ ትመጪ። ሂጂ ግቢ ዜድ ስሚ፣ ለራሴ ጎለብኝ ነው ለልጄም አለብሰው። አብርዬ ምን ነው እቺ ልጅሽን አስታክሽልኝ። ከልጅ አናት ትውረድ። ምን አንቺ ምን አድርገሽ ነው? አረ ምንም ያው እንዲያውም ገዝቼ ለሰው ልጅ። አብርዬ በማርያስ ምን ይቅርታ። ታይ እናትም ልጅም አንድ አይነት። አሁን በይ ያበደርኩሽን ብር አምጪ። እንዴ የገዛው ልጅ ጤፍ እንኳን ተበልቶ አለቀ። እሺ አመጣለሁ። አምጪ። አበሩ ትቀልብልኛለሽ ብለሽ ነው እንዴ ወለሹ? አብርዬ ልጆች ፊት ሄጭ። አሁንስ በዛ። አበሩ በቃሽ። እስካሁን ላደረግሽልን ነገር ሁሉ እግዚአብሔር ይስጥሽ። ከዚህ በኋላ ግን እናቴን የሚነካ ንግግር ብትናገሪ ግን ዋ ማርዬ ዝም አትይ። ከየትም የወለሻል ልጅሽ ብትናገረኝ አይገርመኝም። ምን ማርያ ከዚህ በኋላ ጓደኝነታችን አብቅቷል። እሺ ነውረኞች ከዛሬ ይለፍ ብቻ ብሬ። ማርዬ መታገስ ነበረብሽ። በእኔ ሲሆን እኮ ታግሻታለሁ። በአንቺ ትመጣለች። እኔንም ቢሆን እኮ ብሯን የጠየቀችው። እሱንስ ቢሆን በስርዓት አትጠይቅም። አይ እንዴት ላደርግ? ብሩ እንዴት አምጥቼ ልከፍል ነው? አይዞሽ ማዘሯ፣ እግዚአብሔር መንገድ አለው። እንኪ የት ነሽ? መጣው። ሰላም እንዴት ነሽ? ሰላም። ስራ አለ? ለትንሽ ተቀደምሽ ተይዟል። እሺ ሰላም። ምን ይምጣልህ? እሺ እናትሽ አለች? አወለች። እማ አጅሪት ምን ቀርቶሽ ቤቴ ድረስ መጣሽ? የማየን ብድር ልከፍል ነው የመጣሁት። እናመሰግናለን። ጓደኛዬ ነሽ ነባሩን ሽረ ማዘሯ ሰርፕራይዝ። ይሄን ሁሉ ቴታ መጣሽ? ማዘሯ የስራ ተቀጠርኩ። አሁን ዝም ብለሽ መርቂ። ተባረኪ። ብሩኩኝ ለቁም ነገር ብቻ። ማርዬ በዛው ለቅለቅ አርጋት። አላለቀልቅም። ደፋር። ምን ችግር አለው? ሰውዬ እጅና እግር አለ አይደል? ስለዚህ ራስህ ማጠር ትችላለህ። ምን ችግር አለው ካንቺ ጋር ለቅለቅ ብታረጊው? እኔ ማርያም ማህበር አለብኝ፣ ይረፍድብኛል። የምን ማህበር? በዚህ እድሜሽ ማህበር ምናምን ትያለሽ እንዴ? እሰይ ሄሎ ቃልዬ። አዎ ጨርሻለሁ። እኔ ወይን ስለገዛው አብረን ይዘን እንሄዳለን። ለካ እኔም ቺኳ ማህበር ጠርተኛለች። ወይኔ ተበላ። እሺ ወይዘሪት ደግሞ ምን ይቀመርልሽ? አባቢ የት ነሽ? ሰፈር መጣሁ። ቃልዬ ወጥቻለሁ ነው ውጪ። እሺ ማሪ የሆነ ነገር እንጨምርበታ። አረ ምንም አያስፈልግም። ካልሆነ ግን እንጨምራለን። በቃ እሺ ቶሎ ውጪ። አንተ ምንድን ነው? ቺኳ ማህበር ጠርታናለች። እና ጌታ የምታው ነው እና ከቤት በልታቸው ነው? ናርፈ ተራመድ እባክህ። ወይኔ የተረገመ ወይኔን በውሃ ቀይረው። ሄሎ ቃል። ዋዬ እኔ አልሄድም። አንቺ ሂጂ። ምን ነው? እባክሽ የገዛነውን ወይን በውሃ አልቀይረውም መሰለሽ። አይ ይሄ ልጅ የተረገመ። ቆይ አሳየዋለሁ። በቃ እሺ ቻው። በቃ ዛሬ ተስጨልል ነው የምትለው። ተዋት እባክህ። የታባቷ ማርያ አትከራከሪኝ። ጥፋትሽን አምነሽ ይቅርታ በይኝና ወደ ውስጥ ግቢ። አልልም፣ አልገባም። ቆይ አንቺ እንዴት ነው እያደረግሽ ያለው? እንዴትም ያደርገኝ አይመለከትም። ተይ ማርያ ይቆጭሻል። ዝም በል እባክህ። አንተ ከማስፈራራት ውጪ እንደ ወንድም አንድ ቀን ተከባክበኝ አታውቅም። ቆይ እሺ አሁን ምን ጎድለብሽ ነው እንደዚህ የምትሆኚ? መጀመሪያውኑስ ምን አረክልኝና ነው? እና ግዴታ አንቺ ያልሽው ብቻ ነው መሆን ያለበት? እንደዛ አላልኩም፣ ግን ደግሞ የፈለኩትን ካልተደረገልኝ አልገባም። እንደውም እጠፋለሁ። ውይ የሰይጣን ጆሮ ይደፈን። ልጠፊ ነው? አዎ እጠፋለሁ። እኛን ጥለሽ እንዲሁ ጥፍጥፍት? አዎ ጥፍጥ ነው ብለው። እህቴ በእናትሽ እስታድርጊውና ውለታው አይልኝ። ተመልሰሽ እዚህ ግቢ እንዳትመጫት። ቀልደኛ እንዴ አመረሩ እንዴ
አሁን በገመድ ታንቄ ነው እሺ የምሞተው። እና ገመዱን ልግዛልሽ? ወይኔ ቆይ አንቺ ምን አድርግ ነው የምትይኝ? በቃ ያልኩህን ተባበረኝ። እሺ ከዛስ ለእኔ ምን ታደርጊልኛለሽ? ነገ ቤት ስትመጣ ያበደ ምግብ እሰራልሃለሁ። ስታይል አባቢ አንተ ከእህት ጋር ተጣልታል እንዴ? ምን ነው? አረ ራሴን ካላጠፋው ብላ ጫካ አካባቢ ግርግር እየፈጠረችልህ ነው። መጣው የት አባቱ ሰራውለት እንዴ? አይመጣም እንዴ? ይኸውልሽ ከነቃ ግን እውነቱን ነው የምነግረው። አይነቃም ብቻ እንዳልኩ አድርግልኝ። አንቺ ያምሻል እንዴ? አረ እባክህ የፈለግከው ይሄን አይደል? እና እኔ ደንግጠሽ ወደ ቤት ትገቢያለሽ ብዬ ነው። በቃ ይቅርታ ነው፣ ወደ ቤት እንሂድ። ይቅርታ የፈለግከውን ካረክ በኋላ ነው ይቅርታ የምትለኝ? ይኸው ደስ ይበል፣ ትገላገለኛለህ። ይቅርታ አልኩሽ አይደለም እንዴ? ነይ በቃ ወደ ቤት እንሂድ። አንተ ግን ቴንኪው። እሺ ብራዘር። ኧረ በእናትሽ እመኚኝ እንዴ እኔ ካንቺና ከእናቴ ውጭ ሌላ ሴት አላውቅም። ማን ይሁን የፈረደባት እንዲህ የምትሰከሰው? እመኚኝ እሷ እንደ ወንድ ነው የማያት። አንተ እኔ እንደ ወንድ የምታይ? የእኔ ቆንጆ አንዴ መልሼ ልደውልልሽ። አንተ ግን ያበዛውን መሰለህ። ምን አጠፋው እህቴ? እህቴ አትበለኝ። እህትን ሂድና እዛ ፈልግ። ታውቂያለሽ አይደል ማንም እንዳንቺ እንደማይሆንልኝ። ኧረ እባክህ ለዛ ነው እንደ ወንድ ነው ማለት ምናምን ያልከው። አይ እንግዲህ አትጨማለቂኝ እና በአንቺ ምክንያት ትዳር ልጣ። እኔን በመሳደብ ትዳር የምታገኝ ከመሰለህ እናያለን። የኔ ፍቅር ደርሻለሁ ነው እቺ ሎሚ ልግዛ። የኔ ፍቅር አንበሳ ፊት ስጋ ተትቶ ይካሄዳል? አይካሄድም። በቃ የኔ አንቺ ነገር ውሃ ቅዳዋ መልሶና። አንተ ደግሞ አንድ ቀን ተሳክቶ 24 ሰዓት ሙሉ ካንተ ጋር ሆነ የለ እንዴ? የምን ሎሚ ነው? ቀልደኛ። ያው ስታዩ እንደለመደብሽ ሄቢ ብለሽ ብጮሂ ነው። በቃ ይርዲ እኔ ልግባ። ወንድምሽ አለ ማለት ነው? ወንድምሽ ስትል ወይኔ ተበላው። በቃ ቻው። እሺ የታባሽ አገኘሁሽ። እንኳን ወደ እናቴ ቤት በሰላም ተመለስ። ደሞ መጣ። ደህና አርፌ ነበር። ከአንዳንድ አስመሳይ ሰዎች አንተ ጠብቀኝ። እኔ እንዳይሆን ብቻ አስመሳይ አልከኝ። ወጣኝ። አንቺ ነሽ ብዬሻለሁ። ከኔና ካንተ ውጪ እዚህ ሰው አለ? እሱስ የለም። አያቴ ምን ነው አንቺን ለመጠየቅ በመጣበት እዛው ባስቀረሹ ሰላሜን ነበር ያገኘሁት። መቼስ በቀን 20 ጊዜ እየደወልሽ ስትነፋርቅ የነበርሽው አንቺ ነሽ። መቼስ አያቴ ናፍቀኝ ሰላምላት እንጂ አንተ ናፍቀኝ እንዳልሆነ ጠንቀቀህ ታውቃለህ። እሱን እንኳን ተይው። ታዲያውን የት ልትሄድ ነው? ጀለሶቼ ጋር ነዋ። ወንድሜ ምን አባሽ ፈለግሽ? አንዴ ልቀፍህ ይቻላል። ውሽጢ ልበይ በየናች ኸዮ መፍትሕ ልበይ አበይ ከረኽብክዮ አሁን ሂድ። ያምሻል እንዴ? ኮፊልክዮ ወንበርክያ አንቺ ግን ጥለሽን በዛው ሸመጠጥሽና። ምን አባቴ ላድርግ? አያቴ ያለቅም ብላኝ እኮ ነው። ግን ያበደ ጊዜ ነው ያሳለፍኩት። እዚህም ገና ታብዳታለህ። እኔን ማናደዱ ካዋጣ እናያታለን። ሂሳብ አምጪልን እስኪ። አረ ይሄንን ማን ነኝ የምቆልፈው? አሮፍ ዛሬማ እንግዳ እኮ ነሽ። አረ በእናትህ አይሆንም እንዴ! ወይኔ መበላት አገነተረችኝ። ለቀፍስ ትሬን ሲጀምር መጠርጠር ነበረብኝ። ቆይ አንዴ ስልክ አውርቼ ልምጣ። አቤት አቶ ኬቢ ምን ልታዘዝ? ገና ከመምጣቴ በተንኮል ተቀበልሽኝ አይደል? ከኔ ጋር ሰፋጣ ይቅርብህ። ምን ለዚህ ነው የኔ አፈር ገንፎ መጥቼ አፈር ሳበላሽ ይገባሻል። ምን እሺ በቃ ይሄ አንተ ቆልፈው። ነገ እኔ እክስሃለሁ። ሲጀመር እኮ ነግሬሽ ነበር። ወይኔ ማርያም አዋረድሽ።